ክብር ለኢየሱስ ይሁን። መሰዊያ በሚለው ሐሳብ ላይ እያየን ያለነው ስለ መሰዊያ መጽሐፍ ቅዱሳችን ምንድነው የሚነግረን? መሰዊያ ብሎ ሲነግረን መሰረታዊ የሆነው ትርጓሜ ወይንም መንፈሳዊ አክትና ጥቅም ምንድነው? ከመሰዊያ ጋር ተያይዞ ስለ መሰዊያ ስናስብ መንፈሳዊ ስርዓቱንና መንፈሳዊ ጥቅሙን ነው የምናስበው። በጣም ብዙ ጊዜ በእግዚአብሔር መርህ ላይ ሰዎች የቃሉን እውነት ተጨባጭ የሚያገኙትን ቤኔፊት ወይንም ጥቅም ከማሰብ ይልቅ በአይምሮአቸው ውስጥ ስለ ትምህርት፣ ስለ ጥቅስ፣ ስለ ሐሳብ ነው የሚያስቡት። አንድ ትምህርት ስንማር የምንማርበት ዋናው ዓላማና ሐሳብ መንፈሳዊ ስርዓቱ እሱ ስለሆነ ነው። መንፈሳዊ መርሁ እሱ ስለሆነ ያንን መንፈሳዊ መርህና መንፈሳዊ ስርዓት የሚከተል ሰው በዛ መርህ መሰረት ውጤት ያመጣል። ያንን ነገር ሲያደርግ መለኮታዊ የሆነውን የእግዚአብሔርን ቤኔፊት ጥቅም ያገኛል ማለት ነው። ከመለኮት የተሰጣችሁ ስርዓቶች በህይወታችሁ ላይ ለአሸናፊነት የሚጠቅሟችሁ ቁልፎች ናቸው። ለምሳሌ መጸለይ ተብሎ ሲባል ኢየሱስ ሰርቶ ጨርሷል። እግዚአብሔር ፈቃደኛ ነው ሊሰጥ ሊያደርግል። ሁሉ በክርስቶስ ኢየሱስ ተፈጽሟል። ስለዚህ መጸለይ ለምን ያስፈልገኛል? አልቋል። መጸለይ ይገልጠዋል መንፈስ የነበረውን መለኮታዊ ፈቃዱን ይገልጠዋል። ምክንያቱም እንደ ፈቃዱ ብንለምን ይላል። ኦሬዲ ፈቃዱን አውቀናል። ስንለምን ማለት ስንገልጠው ባለቤት እንሆንበታለን። አክት ስናደርግ ስንተገብረው ያንን በመንፈስ ያለቀውን በአካል እናያለን። ማይጸልይ ሰው በአካል አያይም ማለት ነው። ድንገት እውቀቱ ሊኖረው ይችላል። ሆኗል፣ አልቋል ብሎ ተፈጽሟል ብሎ የእግዚአብሔር ፈቃድ ለኔ ይሄ ነው ብሎ ሊያውቅ ይችላል። መጸለይ መግለጥ ስለሆነ ያለቀውን የተፈጸመውን ነገር ካልጸለየ አይገልጠው። ሲጸልየው ኮማንድ ያደርገዋል፣ ያዘዋል። ሲጸልየው ይዋጋል፣ ሲጸልይ ያጸናዋል። ስለዚህ ምን ጸልየው እግዚአብሔር ደስ ለማሰኘት ወይንም ስንጸልይ ችግር ስለደረሰብን ወይም ሴሪሞኒ ስርዓት ስለሆነ አይደለም ማለት ነው። ስንጸልይ ልክ ሰው ስራ እንደሚሰራ ድርጊት እያደረግን ነው ማለት ነው። አንድ የሆነ ስራም በመንፈስ እየሰራን ነው። ምክንያቱም መጽሐፍ ኤልያስ እንደኛ ሰው ነው ብሎ አጥብቆ ጸለየ። ሰማይን ዘጋ፣ ሰማይን ከፈተ። ቀጥሎ ያለው ቃል እንደዚህ ይላል፣ ስለዚህ የጻድቅ ሰው ጸሎት በስራዋ ኃይል ታረጋለች። ሰማይን ትዘጋለች፣ ሰማይን ትከፍታለች። ዝም ብሎ በእድል ሰማይ ይከፈትም ማለት ነው። ሰው በጣም እንደው መከራ ውስጥ ስለገባ ሰማይ አይከፈትም። መናገር ሊኖርብህ ግድ ነው። ማወጅ ሊኖርብህ ግድ ነው። ማዘዝ ሊኖርብህ ግድ ነው። መማለድ ሊኖርብህ ግድ ነው። ለምን? ጸሎት መንፈሳዊ ኃይልና ስልጣን ጥቅም ስለሆነ፣ መንፈሳዊ ስራ ድርጊት ስለሆነ። አሁንም ስለ መሰዊያ ስትማሩ መሰዊያ ስለሚባል ነገር እንድታውቁ አይደለም።
አንደኛ እግዚአብሔር የሚገለጥበትን መለኮታዊ ስርዓት እንድታውቁ መርሁ እንዲገባችሁ ነው። እናንተ ያላችሁት ፍጥረታዊ ዓለም ውስጥ ነው። እግዚአብሔር ደግሞ መንፈስ ነው። ከእግዚአብሔር ጋር ለመገናኘት ምን ያስፈልጋል? መሰዊያ ያስፈልጋል። መንፈስ የሆነን እግዚአብሔር በቃ እግዚአብሔር መንፈስ ነው ብለህ አትጨርስም። እግዚአብሔር ሲና ላይ በወረደ ጊዜ ምን ብሎ ነው የተናገረው? እግዚአብሔር ምንድነው ያለው? ሲና ላይ ወርዶ የእስራኤል ልጆች ርቀው ቆሙ። እግዚአብሔር በዚያ ስፍራ ላይ እኔ ከዚህ በኋላ መመጣው ወይንም መገለጠው ነው የሚለው። እናንብበው። ዘጸአት 20 ቁጥር 22 እግዚአብሔር ሙሴን አለው ለእስራኤል ልጆች እንዲበል እኔ ከሰማይ እንደተናገርኳችሁ እናንተ አይታችኋል። መንፈስ ነኝ ሰማያዊ ነኝ እንደተናገርኩ አይታችኋል። አዎ በአጠገቤ ምንም አታድርጉ። የብርን አማልክት የወርቅን አማልክት ለእናንተ አታድርጉ። ምን ማለት ነው? ጣዖት አትስሩ። የብር አምላክ የወርቅ አምላክ ጣዖት አትስሩ። ቅርጽ ያለው እንዲህ ሰዎች የሚያመልኩበት ነገር ግን አንድ ነገር ደግሞ ይሆናል። የጭቃ መሰዊያ ስራልኝ፣ የሚቃጠል የደህንነት መስዋዕት በጎቹም በሬዎቹም ሰዋበት። ስሙ ስሜን በማሳስብህ ስፍራ ሁሉ ወደ አንተ መጥቼ እባርክሃለሁ። ሃሌሉያ። ወደ አንተ ምን ብዬ? አሁን አንድ ሰው ሲና ላይ እግዚአብሔር ሲወርድ አይቼዋለሁ። እግዚአብሔር ሲና ይመጣል ማለት ነው። እግዚአብሔር ሲና ይገለጣል ማለት ነው። ምክንያቱም እዚህ ጋር ሲገለጥ አይቼዋለሁ። ስለ መገለጥ ነው የሚያወራው። እግዚአብሔር ተገለጠላቸው ለእስራኤል ልጆች። ያው እግዚአብሔር መንፈስ ነው። እግዚአብሔር በዚህ ፍጥረታዊ ዓለም ውስጥ ያለ ነገር አይደለም። በወርቅ በብር ሰርተኸው ሄዳ አግኝተ ምሰግድለት ምታመልከው አይደለም። ለዚህ ነው የወርቅ የብር አማልክት እንዳይኖሩ ደግሞ ሲያስጠነቅቅ ምን አለ? መልኩን አላየህምና ምንም አይነት ቅርጽ በሰማይ ወፍም በምድር እንስሳትም እንዳትሰራ ምን በል ተጠንቀቅ። ነገር ግን ከጭቃ መሰዊያ ስራልኝ። መሰዊያ ካለ ነው የሚለው ጌታ። መሰዊያ ካለ ምን እላለሁ? ስሜን በማሳስብ ስፍራ ችን ነው ዛሬ የምናየው። ስሜን በማሳስብ ስፍራ ወደዚያ መጥቼ ምን ማለት ነው? የምትገናኝበት ነው ማለት ነው። እሱና አንተ መንፈስ የሆነ እግዚአብሔር የሚገለጥበት የሚመጣበት ራሱን ከአንተ ጋር የሚያገናኝበት በር ነው መሰዊያ ማለት ነው። መሰዊያ ተብሎ ሲጠራ የእግዚአብሔርን ስም የሚጠራበት ያ የቃሉ ፍቺ ብርሃን ያለበት ያ በስሙ የምንሰበሰብበት ለእርሱ የተቀደሰ ስፍራ ማለት ነው። ስለዚህ እግዚአብሔር ወደዚያ መጥቼ እባርካለሁ። ዘላለም አዲስ ኪዳን ነው። አዲስ ኪዳን እኮ ጌታ በኢየሩሳሌም አልያም በዚህ ተራራ የማሰግዱበት ጊዜ ይመጣል። ባይዘዌ አንድ ነገር ልንገራችሁ። እግዚአብሔር ስሙ በተጠራበት በኢየሩሳሌም መስገጃን አደረገ። ከዛ የእስራኤል ላይ 10ሩን ነገድ ይዞ የነገሰው ሰው ዮራብ የሚባለው ህዝቡ 10ሩ ነገድ ማለት ነው ወደ ኢየሩሳሌም በአመት አንዴ መሄድ አለበት፣ ግዴታ ነው። እግዚአብሔር በመረጠው በዚያ ስፍራ መስገድ ስላለበት
ማምለክ ስላለበት ለእግዚአብሔር በዓመት አንዴ መሰዋት ስላለበት ሰውየው ምን አሰበ? ሲሄዱ ኢየሩሳሌም ይሁዳና ቢንያም ነገድ ነው የቀረውና ሲሄዱ ኢየሩሳሌም የንጉስን ውበት ግርማ ያዩና በዛው ልባቸው ሸፍቶ ነገዶቹ ከኔ መንግስትነት ይሄዳሉ ብሎ ፈርቶ እነሆ ከግብጽ ምድር ያወጣ አምላክ ለምን ኢየሩሳሌም ድረስ ትሄዳለህ? ለምን እዛ ድረስ ትሄዳለህ? ብሎ መሰዊያ ሰራላቸው። ልክ አሮን እንደሰራው አይነት ማለት ታስታውሳላችሁ። አሮን ሙሴ ተራራው ላይ ወጥቶ ሲቆይበት የእስራኤል ልጆች መጡና ምን አሉት? ይሄ ከግብጽ ምድር ያወጣን ሙሴ የት እንደገባ አናውቅም፣ የት እንደደረሰ አናውቅም። ስለዚህ በፊታችን የሚሄድ አምላክ ስራልን። እንዳትረሱ ከ4 ምዕራፍ በፊት ከሰማይ ድምጹን አሰምቷቸው ሲና ተራራ ላይ ተገልጦ ነበር እግዚአብሔር። እነሱ ግን ከ4 ምዕራፍ በኋላ ሙሴ ተራራው ላይ ሄዶ ሲዘገይ ያሉት ነገር አንድ ነገር ነው። በፊታችን የሚሄድ አምላክ ስራልን። መጽሐፍ ሲናገር ወርቃቸውን ብራቸውን ሰብስቦ አሮን አቅልጦ ከተተው ጥጃ ሆኖ ወጣ ይላል። ጥጃ ሆኖ ወጣ እና አሮን ምላለ እነሆ ከግብጽ ምድር ያወጣ አምላክ አለ። እንዳትረሱ ከግብጽ ምድር ያወጣው እግዚአብሔር አምላክ እኔ ነኝ ነው ያለው። የመጀመሪያው ቃል ዘጸአት 20 እግዚአብሔር ይህንን ቃል ሁሉ እንዲህ ብሎ ተናገረ። ከግብጽ ምድር ከባርነት ቤት ያወጣው እግዚአብሔር አምላክ እኔ ነኝ። በሙሴ በኩል ወጣል በድንቅ በታምራት እንዲህ አዎ፣ ግን አሁን ሙሴን አውጡት ከመሃል አለና ከግብጽ ያወጣው እኔ ነኝ። አሮን ደግሞ መጣና እነሆ ከግብጽ ምድር ያወጣችሁ እግዚአብሔር ጥጃውን ማለት ከዛ ጥጃውን ሙሴ ከተራራ ሲወርድ በ10ቱ ትእዛዛት ሕግ መጥቶ አቀለጠው። ታስታውሳላችሁ። የሰው ልጆች በመሃላቸው የሚሆን እግዚአብሔር ይፈልጋሉ። በመሃላቸው የሚንቀሳቀስ እግዚአብሔር ይፈልጋል። እና እዛ ኢየሩሳሌም ድረስ የምትሄዱበት ምክንያት አይገባኝም ማለት ይኸውላችሁ እዚህ መሰዊያ አለ፣ እዚህ ማድረግ ትችላላችሁ። መሰዊያ በጣም ወሳኝ ነገር። መሰዊያ ከሌለ እግዚአብሔር ወደዚያ መጥቶ አይባርክ። መሰዊያ ከሌለ እግዚአብሔር ካንተ ጋራ በመለኮታዊ መገለጥ ኮሚኒኬት አያረግም። ወገኖቼ ነብይ አለኮ ነብይ ቤትህም ይተነብያል። ነብይ መንገድ ላይ አግኝቶክ ይተነብያል። ነብይ መቅደስም ውስጥ ይተነብያል። የራሱ ስርዓት አለው፣ የራሱ ቢሮ ነው። ነገር ግን እግዚአብሔር አምላክ ሁሉ ጊዜ መሰዊያ ደግሞ ይፈልጋል። ነብይ ስላገኘህ መሰዊያ ይኖርሃል ማለት አይደለም። ያለ መሰዊያ ከእግዚአብሔር ጋር ትገናኛለህ ማለት አይደለም። መሰዊያ ራሱን የቻለ የክህነት ስርዓት አለው። መሰዊያ ራሱን የቻለ መለኮታዊ መራል አዲስ ኪዳን ነው ተብሎ የመሰዊያን አቅም ስልጣን የማያውቁ ሰዎች ለምሳሌ አሁን የግል ነቢያት ያሏቸው የግል ማለት ነው እንትኑ ይገባቸዋል። የግል ነቢያት ያላቸው ሰዎች አሉ። ፖለቲከኞች ሊሆኑ ይችላሉ፣ ሀብታሞች ሊሆኑ ይችላሉ። ቸርች ምናምን አይመጡ፣ መሰዊያ የላቸው፣ መንፈሳዊ አባት የላቸው። እኔ አውቃለሁኝ እየከፈሉ ከቤታቸው ግራውንድ የሚያጸልዩ በጣም ሀብታም የሆኑ ሰዎች አሉ።
እየከፈሉ ደሞዝ እየከፈሉ ለጸላዮቹ ማለት አሉ። መጸለያ ይከፋል። አንተ ግን የምትጠራበት መሰዊያ አለህ ወይ? ስሙን የተሸከመ መንፈሳዊ አባት የሚባል አለህ ወይ? አካሉ በህብረት የሚሰበሰብበት መሰዊያ አለህ ወይ? በስሜ በምትሰበሰቡበት አይደለም ያለው? ስሜ በሚጠራበት በዚያ መጥቼ ባርካለሁ። በስሜ በምትሰበሰቡበት እኔ በዚያ እገኛለሁ። የስሙ መጠሪያ የሆነ ስፍራ መሰዊያ አለህ ወይ? ይህ በጣም አጠያያቂ ጉዳይ ነው። አዲስ ኪዳን ማለት በቃ መንፈስ ነው፣ እንደፈለክ ትሆናለህ ማለት አይደለም። በራሱ ስርዓት አለው፣ የራሱ መርህ አለው። አንድ ጊዜ ሐዋርያት ጭቅጭቅ ተነሳ እና ምዕራፍ 6 ሐዋርያት ሥራ ላይ ጭቅጭቅ ተነስቶ ምግብ በአንድ ላይ ነበር እየተሰበሰቡ የሚሰጣቸው። ያው እስራኤል የኖሩትና አህዛብ መሃል የኖሩት አይሁድ እዛ ኢየሩሳሌም ቤት የሌላቸው እነሱን ችላ አሉባቸው። እነኚህ ጸሎት ላይ ናቸው። ቤተሰቦቻቸውን ግን ችላ አሏቸው። ልጆቻቸው ይርባቸዋል፣ ሚስቶቻቸው፣ እናታቸው፣ አባታቸው ይራባሉ። ስለዚህ ማጉረምረም ሆነ እና በደንብ ስሙ። ጥያቄ ሲነሳ መልስ መስጠት ነበረባቸው። ሐዋርያት ተሰበሰቡ እና እንዲህ ብሎ ተናገረ ጴጥሮስ፣ ወገኖች ሆይ እኛ ቃሉንና የጸሎት አገልግሎቱ ምን ብለን ትተን የቃሉ አገልጋዮች አይደለም የሚለው፣ የቃሉ አገልጋዮች ለኛ እንዳስተላለፉልን ይላል። ቃሉ የመሰዊያው አቅም ነው። ቃሉ በእግዚአብሔር የሚቀርብበት ስፍራ ነው። ምን አለ? ቃሉንና ጸሎት አገልግሎት ትተን ማዕድ ልናገለግል እንሄዳለን። በሌላ አማርኛ ይሄ ከኖርማል ተፈጥሯዊ ስራ የወጣ ሌላ ስራ አለ ማለት ነው። የተለየ አገልግሎት አለ ማለት ነው። ይሄንም ማመን አለብን። አዲስ ኪዳን ስለሆነ መጽሐፉ እጅግ ላይ ስላለ የፈለክበት ቦታ እየከፈትክ መሰዊያ ነው ማለት አትችልም። መለኮታዊ ኪዳን ያለበት ስሙን የሚጠራበትና ስሙ የተገለጠበት ለስሙ የተቀደሰበት ስፍራም ያስፈልጋል። ኢየሱስ ጌታ ነው። ሰለሞን የእግዚአብሔር መቅደስ መስራት ፈለገ። እግዚአብሔር ዳዊት ልገንባልህ ሲለው አይ አንተ አትሰራም አለ። ደም እጅ ላይ ያለ አንተ መሰዊያውን መስራት አትችልም። መሰዊያው በአጋጣሚ የሚሰራ ስላልሆነ መሰዊያው በመለኮት ስርዓት ነው የሚሰራው፣ በስሙ ነው የሚሰራው። እና ዳዊትን የሚያህል ሰው የለም። እግዚአብሔር እንደ ልቤ ብሎታል። ዳዊት ግን ጦረኛ ነው። ጦረኛ ነው። ሰው በእጁ ጠፍቷል፣ ይገላል፣ ጦር ሜዳ ይሄዳል፣ ያጠፋል። እግዚአብሔር ደግሞ አሁን መሰዊያ ስራልኝ፣ መቅደስ ልገንባልህ፣ ድንኳን ውስጥ አትኑር፣ በመቅደስ ልስራ። መቅደስ ውስጥ ያው እንደምታውቁት የመሰዊያው ስርዓት ነው ያለው። የአደባባይ መሰዊያ አለ፣ ከዛ ደግሞ የቅድስት አለ፣ ከዛ በኋላ ደግሞ ቅድስተ ቅዱሳን ታቦቱ ላይ የመጨረሻውን ደም ይዞ ገብቶ የሚረጭበት መሰዊያ አለ። የስርየት መክደኛው ያለበት ማለት ነው። እና ያንን ላርግ ሲል ኖ አለው እግዚአብሔር። አንተ አትችልም መስራት አለ። ለምንድነው አትችልም ያለው? ምክንያቱም መሰዊያ ለእግዚአብሔር የተለየ ወይም የተቀደሰ ነው፣ የእግዚአብሔር ነው። መሰዊያ በስሜ ነው ያለው።
በስሙ ስለሆነ የተቀደሰ ነው። መጽሐፍ ምን ይላል? ሰለሞን መቅደሱን ሰርቶ ከጨረሰ በኋላ ቆሞ ሲጸልይ ስፍራውን እንዴት አድርጎ እንደቀደሰው ስናይ ምንድነው የሚለው? ሩቅ አገር ሆኖ ሰው አለ ይሄንን ስፍራ እያሰበ ሲጸልይ ምን በለው አለ? ስማው አለ። ሩቅ አገር ሆኖ እኮ ነው፣ ምርኮኛ ሆኖ ሌላ አገር ሄዶ ይሄንን ስፍራ። ይሄ ደግሞ ውጤት አምጥቷል አላመጣም? በዳንኤል ማየት ነው። ዳንኤል በቀን ስንት ጊዜ ወደ ኢየሩሳሌም መስኮቱ ምን እያለ እየከፈተ ባቢሎን ሆኖ ወደ ኢየሩሳሌም መስኮቱን ከፍቶ በቀን 3 ጊዜውን ይጸልያል ዳንኤል። እና ምክንያት ሲያጡበት የጸሎት ህይወቱን ሊመቱ ነው የመጡት። እንደ ልማዱ ይላል በሩን ወደ መስኮቱን ወደ ኢየሩሳሌም ከፍቶ ሲጸልይ ያዙት። እንደ ልማዱ ሰለሞን እዛ ለእግዚአብሔር መቅደስ ሲሰራ መሰዊያ ሲሰራ በእድል አይደለም የሰራው፣ በአጋጣሚም አይደለም የሰራው። መስዋዕትና መሰዊያ በጣም ከእግዚአብሔር ማንነት የመገለጥ ስራ ጋር የተሳሰረ ነገር ነው። አንድ ጊዜ የእስራኤል ልጆች እግዚአብሔርን በድለው መቅሰፍት በመሃላቸው ማለፍ ጀመረ። መቅሰፍት እያለፈ ሙሴ ምን አለው? አሮንን ማጠኛህን ያዝና ዕጣን ሞልተህበት በመቅደሱ በመቅሰፍቱና በሕዝቡ መሃል ምን በላለ ግባ አለ። ይገርማችኋል። ሮጦ ሲገባ መቅሰፍቱ ማለፍ አልቻለም። መሃል ሆና ሳይገባ በፊት የዕጣኑን መስዋዕት ይዞ የዕጣኑን ስርዓት ይዞ ሳይገባ በፊት ያገኘው ሰው ሁሉ መቅሰፍቱ ሞቷል። 3000 ምናምን ሰው ሞተ ነው የሚለው። ልክ ግን አሮን የዕጣኑን ማጠኛ መሰዊያውን ይዞ በመካከል ሲገባ መቅሰፍቱ ቆመ። አሁን እኮ መልኩ ተቀየረ እንጂ የእግዚአብሔር ሰዎች የእግዚአብሔር ጉባኤ እግዚአብሔር የቀባቸው ሰዎች ባንተና በመቅሰፍት መሃል ይገባሉ። እቤትክ ላይ የጀመረ ነገር ሲኖር የእግዚአብሔር ሰዎች ይጸልዩላል። ቸርች ላይ ገብተው ይጸልያሉ። ይከለከላል፣ ይቆማል። በቃ መጥቷልና አቤት መቅሰፍት መጥቷልና ኑሮክ መውደቅ መጥቷልና ነገር መበላሸት ይቀጥላል ማለት አይደለም። መካከል ላይ ሚገባሉ፣ ያስቆማሉ። እውነት ነው። መቅደሱ እንዴት እንደተሰራ ላሳያችሁ። ዳዊት እግዚአብሔርን በደለ። እግዚአብሔር ምርጫ ሰጠው። በረሃብ በኔ እጅ እና በጠላት እጅ አሳልፌ ልስጥ፣ መቀጣት አይቀርም አለ። ዳዊት ምን አለ? ባንተ እጅ በወድቅ ይሻለኛል በእግዚአብሔር እጅ። በእግዚአብሔር እጅ ሲል እግዚአብሔር አንድ መልአክ ላከ፣ መቅሰፍት ያዘ። ከዛ መቅሰፍት ጀመረ። መቅሰፍቱ ያለ ሲመጣ ዳዊት ሰገነት ላይ ቆሞ ሰው ይጮሃል። ምክንያቱም ቤቱ ሰው እየሞተ ነው፣ መቅሰፍቱ እየመታቸው ነው። ሲጮህ ሰገነት ላይ ቆሞ ያያል። እና ዳዊት ምን አለ? በቃ ለምን ህዝቡን እኔ ነኝ ያጠፋሁት፣ እኔን ቅጣኛል።
ልክ አቢናዳር እርሻ ጋር ደርሷል። መልአኩ እየመጣ ማለት እየጨረሰ ነው፣ እየቀጣ ነው እየመጣ ያለ። ልክ እዛች ቦታ ላይ ሲደርስ እግዚአብሔር በቃ አለ። አላለፈም። ምን አረገ? ዳዊት እያየ ነው፣ መልአኩን እያየው እኮ ነው። ከኛና ከነሱ መንፈሳዊ ማን ነው? እነሱ ናቸው? እኛ ነን። ምክንያቱም እኛ በኢየሱስ ደም መንፈሳዊ ዓለም መግባት ተሰጥቶናል። መልአክ የሚያዩት ግን እነሱ ናቸው። እኛ እናይም እንዴ? ለምን እንደማታይ ታውቃለህ? አሁን በአካል የሚገለጥ የለም። አንተ ግን መግባት ትችላለህ። ዓለም አያየኝም፣ እናንተ ግን ታዩኛላችሁ አለ። አሁን ዓለም ተፈጥሯዊ ሰው ጎንህ ያለው የሚያየው አይደለም። ዓለም ማያየው፣ አንተ ግን ምታየው ኪዳን ውስጥ ነው ያለው። መንፈሳዊ አይነ ከበራ የእሳት ሰረገላ ዙሪያ ላይ እንዳለ ታያለህ። መንፈሳዊ አይነ ከበራ አጋንንትም ይሁኑ መናፍስት ሲንቀሳቀሱ ታያለህ። ይሄ ለነብይ ብቻ የተሰጠ አይደለም። ዳዊት መልአኩን አየው ይላል እና ቆመ መልአኩ ሳጋ። ዳዊት ወርዶ ሄደ። አቢናዳርን ጠራውና ይሄንን ቦታ ሽጥልኝ፣ ለአምላኬ መሰዊያ ልስራበት። ዳዊትም በዚያ መሰዊያ ተከለ። ምን አለ? መስዋዕት ሰዋ ብሎ ቀጥሎ ምን ይላል መሰላችሁ ወገኖች? መቅደሱ እዛ ጋር ተሰራ። መጽሐፍ ሲናገር ዳዊት በገንዘቡ በነፃ ልስጥ ሲለው አይ ያለ ገንዘብማ ለአምላኬ ምን አለለም አልሰዋም፣ ያለ ዋጋ አልሰዋም፣ በዋጋ ነው መሰዋው። አሁን ስናስተውል አንድ ሚስጥር ይገባናል። መስዋዕት መቅሰፍትን ይከለክላል። መስዋዕት እግዚአብሔር ላንተ ካንተ ጋር የሚገናኝበት ቦታ ነው። መስዋዕትና መሰዊያ መለኮታዊ ስርዓት ያለበት ስፍራ ነው። ዳዊት መቅደስ የሰራው ለአምላኩ መሰዊያ መገንቢያ በገዛው ቦታ ላይ ነው። የእግዚአብሔር ቤት እንሂድና እንመልከት። አንደኛ ቆሮንቶስ ሐዋርያው ጳውሎስ በምሳሌ ይነግረናል። በምሳሌ ይነግረናል። ይሄ ምዕራፍ 8 ጀምሮ ያለው ሐሳብ ከምዕራፍ 8 ነው የሚጀምረውና ለጣዖት ስለተሰዋ ነገር ብሎ ስለ መስዋዕት ነው የሚናገረው። ለጣዖት ስለተሰዋ ነገር ሁላችን ዕውቀት አለን። ከዛ በኋላ የጣዖትን የመስዋዕት ስርዓት ሰዎች ዝም ብለው ነው ወይ የሚያደርጉት ብሎ ጳውሎስ ይናገራል። እንግዲህ ጣዖት ከንቱ ነው ስለተባለ አንተ ዕውቀት ስላለ ያንን ኖ ስላልክ በቃ አዲስ ኪዳን ውስጥ አንተም መሰዊያ የለም መስዋዕት የሚባል የለም ማለት ነውን? እንደሱ ነው። ይሄን የምላችሁ ለምን መሰላችሁ? በጣም ብዙ ሰዎች አዲስ ኪዳንን ሚስ ኢንተርፕሬት ያደርጉታል፣ በተሳሳተ መልክ ይተረጉሙታል። ለምሳሌ ይሄ የብሉይ ኪዳን ስርዓት ነው፣ በቃ እኛ
በቃ ይዘጉታል። ጳውሎስ ለምንድነው እንደዛ ማይናገረው? ከዛ ምዕራፍ 9 ላይ ይመጣል ስለ ጣዖት እያወራ ምዕራፍ 8 ላይ በደንብ አድርጎ ለጣዖት የተሰዋ ነገር አለመብላት መብላት በሚለው ያስረዳል። እና ጣዖት ወይንም መሰዊያዎቻቸው ኖርማል ናቸው፣ ከንቱ ነው፣ ዝም ብሎ መሰዊያ ብለ ነው የምትቆመው አይደለም አለ። ይመጣል እኔ ነፃ አይደለሁምን? ሐዋርያ አይደለሁምን? ጌታችን ኢየሱስን አላየሁትምን? እናንተስ በጌታ ስራ አይደላችሁምን? የሐዋርያነቴ ማህተም በጌታ እናንተ አይደላችሁም? የሌሎች ሐዋርያ ባልሆን ለእናንተ ምንም ቢሆን ሐዋርያ ነኝ። ጌታ ይመስገን። እችን ጠቅሶ ወዳታለሁ። እዚህ ሀገር ላይ ብዙ ሰው ሐዋርያ የለም፣ ሐዋርያ የሚባል ጸጋ የለም ምናምን እያሉ ሲጮሁ አሁን እንኳን ተቀብለዋል። ሲጠሩንም ሐዋርያ እያሉ ነው የሚጠሩን። በፊት ግን በጣም ነበር የሚቃወሙት እና ሲቃወሙ እኛ እንመጣና ብሶታችንን ለራሳችን ጉባኤ ለነሱ ሐዋርያ ባንሆን ለናንተ ሐዋርያ አይደለምን? ልክ ጳውሎስ እንደሚለው ማለት አይደለም። ለሌሎች ሐዋርያ ባንሆን ለእናንተስ ምንም ቢሆን ሐዋርያ ነኝ ያለ። ለሚመረምሩኝ የምመልሰው ይሄንን ነው እያለ ይናገራል። ከዛ ቁጥር 8 ላይ መጥቶ ይሄንን በሰው ስልጣን ብቻ አላለሁን ይላል። አሁንም በደንብ አስተውላችሁ እንድትሰሙኝ ይፈልጋል። ጳውሎስ ሙሉ ሐሳብ ነው እያወራ ያለው። ይሄንን የምለው በሰው ስልጣን ብቻ ነው ወይ? ሕግ ደግሞ ይሄንን አይልምን? የሚያበራየውን በሬ አፉን ምን አትበል አትሰር ተብሎ በሙሴ ሕግ ተጽፏልና። ጌታ ኢየሱስ ራሱን ሰጠን፣ ራሱን ለኛ አሳልፎ ሰጠን። ኢየሱስ ተሰዋለን። ከዛ ሰዎች አስራትም የለም መስዋዕትም የለም መባም የለም ምንም የለም ሚሉ ይመጣሉ። ለምን? አንድ ጽንፍ ላይ ይይዙና ጌታ መንፈስ ነው፣ በመንፈስ ሆኗል፣ አልቋል ይላል። አዲስ ኪዳን ውስጥ እንደዚህ የለም ብሎ ለምሳሌ የሚጠቅሷት ጥቅስ በኢየሩሳሌም ማርያም በእንትን አይደል እግዚአብሔር መንፈስ ነው የሚሰገድለት በእውነትና ነው ብለው ይጨርሳሉ ማለት ነው። ሐዋርያው ጳውሎስ ግን መስዋዕት እንዳለ መሰዊያም እንዳለ ያምናል። ለምን ያምናል? እየወረደ ይሄዳል። መሰዊያ ከሌለ መስዋዕትም አይኖርም። በመሰረቱ እየወረደ ሲሄድ የሚያበራየውን በሬ አፉን አትሰር የተባለው ለማን ነው? ቁጥር 12 እንዲህ ይላል፣ ሌሎች በእናንተ ይህን መብት የሚካፈሉ ከሆኑ እኛማ ይልቁን እንዴታ አለ። ስሙ፣ ነገር ግን የክርስቶስ ወንጌል እንዳይከለከል በሁሉ እታገሳለሁ እንጂ በዚህ መብት አልተጠቀምኩም። ስሙ፣ በመቅደስ ነገር የሚያገለግሉ ከመቅደስ የሆነውን ነገር እንዲመገቡ፣ በመሰዊያ የሚጸኑ ከመሰዊያ እንዲካፈሉ አታውቁምን? እንዲሁ ደግሞ ወንጌልን የሚሰብኩ ከወንጌል ቀለብን እንዲቀበሉ ጌታ ደንግጓል። ኢሰሴም ከመሰዊያ የሚካፈሉ ከመሰዊያ ምን ይላሉ? እንዲካፈሉ ተብሎ በወንጌልም ተደንግጓል ጌታ። አሁንም ይቀጥላል ጳውሎስ ምዕራፍ 9ን ወደታች ወርዶ ምዕራፍ 10 ላይ ይመጣል። ከዛ ምዕራፍ 10 ላይ ቁጥር 14 ላይ ስለዚህ ወዳጆቼ ሆይ ጣዖት ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁ። በምንም ነገር በምለው ነገር እናንተ ፍረዱ። ስሟት የምንባርከው የበረከት ጽዋ የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለም? አሁን ለምሳሌ ብድግ ብሎ አንድ ሰው የአዲስ ኪዳን ነው አንድ ጊዜ ጌታ አንዴ ተሰውቷል በቃ ምናምን ቢል
መጽሐፍ ምን ይላል? ኖ የጌታ ራት የምንቆርስበት ስፍራ፣ የጌታ ራት መብያ፣ የጌታ ራት የምንካፈልበት ኖርማል ወይን ነው። አዎ፣ ግን አንስተነው የምንባርከው ጽዋ ስንባርከው አይደለም። ኖርማል ቂጣ ነበረ ከቂጣዎች መሃል ያለ፣ ግን አንስተነው የምንባርከው ቂጣ ከክርስቶስ ምን ጋር? ስጋ ጋር ህብረት አለው። እስቲ እንቀጥል ላሳያችሁ የምፈልገው ነገር ነገሩን እንዴት እያጠነከረ እየመጣ እንደሆነ በመለው ነገር እናንተ ፍረዱኝ ብሎ እኮ ነው። ከዛ ቀጠለ። አንድ እንጀራን ስለሆንን እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያንን አንዱን እንጀራ እንካፈላለን። በስጋ የሆነውን እስራኤል ተመልከቱ። መስዋዕቱን የሚበሉ የመሰዊያው ማህበርተኞች አይደሉምን? እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን ነው እላለሁ ወይስ ጣዖት ምናምን እንዲሆን እላለሁ? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ስሙ አንድ ቃል፣ ስሙ ይህችን ቃል፣ ከአጋንንትም ጋር ማህበርተኞች እንድትሆኑ አልወድም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድ ከአጋንንት ማዕድ ልትካፈሉ አትችሉም። ወይስ ጌታን እናስቀናለን? እኛስ ከእርሱ ይልቅ እንበረታለን። አመጣና ምን እንዳለ ታውቃላችሁ? ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንጽ አይደለም። እያንዳንዱ ባልንጀራውን ጥቅም እንጂ አንድስ እንኳን የራሱን ጥቅም አይፈልግ እያለ ይናገራል። ከጌታ ጋር የሚተባበር ማንነት ይመክረናል። መሰዊያ፣ የአጋንንት መሰዊያ አለ፣ የጌታ መሰዊያ አለ። የለም ልትለኝ አትችልም። አዲስ ኪዳን ውስጥ ሐሳብ ነው መንፈስ ነው ብለህ ልደመደም አትችልም። ስለ መሰዊያ ስታጠና የመጀመሪያው አቋም የሚሆነው በስሙ ላይ የተመሰረተ ነው። ኢየሱስ ጌታ ነው። ዘጸአት 20 ላይ ስትሄዱ ከጭቃ መሰዊያ ስራልኝ፣ የሚያቃጠለውን የደህንነት መስዋዕት፣ የበጎቹንም በሬዎቹንም መሰዊያ ስሜን በማሳስብ ስፍራ ሁሉ ወደ አንተ መጥቼ እባርክሃለሁ። አዲስ ኪዳን ላይ መሲሁ ምን አለ? በስሜ በምትሰበሰቡበት እኔ በዚያ እገኛለሁ። ደሴት በስሜ ምን ምትሉበት አለ? በማሳስብህ የሚለውን ኢየሱስ በምትሰበሰቡበት በዚያ እገኛለሁ። ለስሙ ቤት ይሰራል፣ ለስሙ መሰብሰቢያ ይሰራል። ምን አይነት ቤት ነው የምትሰሩልኝ አለ እግዚአብሔር። ሰማይ ዙፋኔ፣ ምድር መረገጫዬ ነው። ነገር ግን የምመለከተው የማየው ስሜን ወደሚሸከም በቃሌ ወደሚንቀጠቀጥ ወደዚህ ትሁት ሰው አያል። እግዚአብሔር በስሙ ወደምንሰበሰብበት ወደምንመጣበት ስፍራ ቃል ገብቶልናል። በዚያ ሊገኝ፣ በዚያ ሊባርከን። ኢየሱስ ጌታ ነው። በጌታ ስም ይላል መዝሙረ ዳዊት ላይ መረቅናችሁ፣ ከእግዚአብሔር ቤት መረቅናችሁ ይላል። ከእግዚአብሔር መቅደስ መረቅናችሁ፣ ከምንሰበሰብበት ከዚያ ከመለኮታዊ ስሙ ከሚጠራበት ስፍራ መረቅናችሁ ይላል። በረከት ትፈልጋለህ? መቅሰፍት እንዲከለከል ትፈልጋለህ? መሰዊያ ይኑር። አዲስ ኪዳናዊ መሰዊያ ምንድነው? በጳውሎስ መረዳት መሰረት ማህበሩ የሚሰበሰብበት ስፍራ ነው አይደለም? በጳውሎስ መረዳት ማህበሩ የሚሰበሰብበት ስፍራ ነው።
ያንን ነው ጳውሎስ መሰዊያ ብሎ የሚጠራው። እንደዚህ ያለው በስጋ የሆነውን እስራኤል ተመልከቱ፣ መስዋዕቱን የሚበሉት የመሰዊያው ማህበርተኞች። መስዋዕቱን የሚበሉት የምን ማህበርተኞች ናቸው? ማህበርተኞች፣ በአንድነት የሚሰበሰቡበት። ወገኖች እንግዲህ አሁን እግዚአብሔር ቤተክርስቲያንን መሰብሰቢያችን አድርጓል። እግዚአብሔር በአንድ ራእይ ስር ሰብስቦናል። በአዲስ ኪዳን ያለች ቤተክርስቲያን ራእይ መጽሐፍ ላይ ያለችውን ቤተክርስቲያን ነው የሚያሳየው። መጽሐፍ ወደ 7ቱ አብያተ ክርስቲያናት እንዲህ ብለህ ጻፍ ይላል። ወደ 7ቱ አብያተ ክርስቲያናት እግዚአብሔር አድሬስ የሚያደርጋቸው በቤተ ክርስቲያን በኩል ነው። በኤፌሶን ወዳለው መልአክ እግዚአብሔር ወደ ላከው መልእክተኛ ማለት ነው። በኤፌሶን ወዳለው አገልግሎት ጉባኤ፣ እዛ ያለውን ጉባኤ እግዚአብሔር እንደ ሕዝብ እንደ ጉባኤ ይናገረዋል፣ እንደ ጉባኤ ይገስጸዋል፣ እንደ ጉባኤ ይመክረዋል፣ እንደ ጉባኤ ተስፋ ይሰጠዋል። ወገኖቼ ህብረት ሊኖራችሁ ግድ ነው። እቤት እጅን አጣምረ አትቀመጥ። ሶሻል ሚዲያ እያየህ ቸርች እንደማያስፈልግ አድርገህ አትቁጠር። ቸርች የግድ ያስፈልጋል። ቸርች ግዴታ ነው። መሰዊያ ሊኖርህ፣ ማህበር ሊኖርህ የግድ ነው። መጽሐፍ ቅዱሳችን አስረግጦ የሚናገረውን እውነት ማወቅ አለባችሁ። ቤተክርስቲያን በአንድ ብልት ላይ የተመሰረተ ማንነት የላትም። ቤተክርስቲያን አካል ናት። እያንዳንዳችን እንኳን ብልቶች ብንሆን የግድ እያንዳንዱ ብልት ያስፈልገዋል፣ ለሌላው ያስፈልገዋል። በራሱ ሙሉ መሆን አይችልም። ማንኛውም ክርስቲያን ሐዋርያ ይሁን፣ ነብይ ይሁን፣ ፓስተር ይሁን፣ ምንም አይነት ሰው ቢሆን ሙሉ የሆነ ሰው በራሱ የለም። ሙሉ ይሄ ነው በቃ እንዲህ የተጋ በጸሎትም የተጋ በመንፈስም የበረታ እንዲህ ነው ብለን ምንጨርሰው በቃ ይሄ ነው የእግዚአብሔር የልጁ መልክ የመሰለው ብለን ምንዘጋው ሰው የለም። አካል ክርስቶስ ነው። አንተ ብልት ነህ። ስለዚህ ማህበር ያስፈልጋል። ያለ ማህበር አይሆንም። እግዚአብሔር አድሬስ ያደርግህ በማህበር ነው። አድሬስ የሚያደርግህ እግዚአብሔር አድሬስ ያደርግህ በመሰዊያ ነው። አድሬስ የሚያደርግህ ምን አለ? የመሰዊያው ምኖች ማህበርተኞች። ከጎን ላለው ሰው በብሔር አይደለም እዚህ የተሰበሰብከው በለ። አይሰማውም? በደንብ ንገረው። እዚህ የተሰበሰብከው በለ በሀብት ደረጃ አይደለም በለ፣ በተማረ ማህበር አይደለም በለ፣ ቁሳዊ መረዳዳት ለመረዳዳት አይደለም በለ። እዚህ የተሰበሰብነው ማህበር የሆነው ምንድነው? ማህበረ ምእመናን ይባላል አይደለም? ማህበሩን ጉባኤውን ይባላል። እዚህ የተሰበሰብነው በመሰዊያው ማህበርተኝነት ነው። የጽዋ ማህበርተኛ በምን ነው ማህበርተኛ የሆነው? በጽዋው ነው። እዚህ ያለ ነው አለ ጳውሎስ የተሰበሰበበትን ስፍራ ሲያመላክታቸው ከመሰዊያው የሚበሉ የመሰዊያው ምንድነው? ማህበርተኞች ናቸው። ምኑ ነው ማህበርተኛ አድርጎ የሰበሰባቸው? መሰዊያው ነው፣ ብሔሩ አይደለም።
የቆዳ ከለር አይደለም፣ ነጭ መሆን ጥቁር መሆን አይደለም። በአዲስ ኪዳን የሚሰበስብ የሴቶች ማህበር አይደለም፣ የፖለቲካ ማህበር አይደለም። ይሄ መሰዊያ የስሙ መሰዊያ ነው፣ የፈቃዱ መሰዊያ ነው። መሰዊያው መለኮታዊ መገለጫ ነው። በማዕከልነት መሰዊያውን የማታውቁ ከሆነ ድንገት ዘላለም ፊቱን አጠቆረብኝ ብለ ፓስተር እንዳላገለግል እየገፋኝ ነው ብለ የኳየር መሪው አለቃ ይጫወታል ብለ ወይንም የሆነ ብሔር አይምሮ ያላቸው ሰዎች የብሔር ግሩፕ ሰርተዋል ቸርች ውስጥ ብለ ሚስ እንዳታረግ። ከሰው ጋር አይደለም አንተ ማህበርተኛ ይሆንከው፣ ከመሰዊያ ጋር ነው። ኢየሱስ ጌታ ነው። ከመሰዊያ ጋር ነው ማህበርተኛ ይሆንከው፣ ከግለሰብ ጋር አይደለም ማህበርተኛ ይሆንከው። የግለሰብ ፈቃድ ጋር አይደለም። አንዳንዱ ፓስተሩ ቅልስልስ ያለ ነው። በቃ ፓስተሩ እኮ ቅልስልሴሽን አሪፍ ነው እዛ ልሁን ይላል። ብራዘር ሰው በራሱ ቅልስልሴሽን አይቀጥልም፣ ነብር ነው። ነካ ብታረገኝ ያላየኸውን ጥፍሬ ይወጣል። አዎ ሰው እንደሱ ነው። ምን ጥሩ ነው ያልከው ሰው የሆነ ፓርት ላይ ሲደርስ ሌላ ሰው ነው የሚሆነው። መሰዊያን ማዕከል ካረክ ግን ሰው ሊያሰናክል ምን አይችልም። ምክንያቱም አንተ ራእዩን የመለኮት መገለጥ ያለበትን ያንን ስፍራ ነው፣ ያንን መሰዊያ ነው ለህይወት ጣልቃ የሚገባ ለበረከት ምንጭ ለመቅሰፍት መካከለኛ እንዲሆንልን በቤት ላይ ክፉ እንዳይመጣ ይከለክላል እኮ። ፓስተሩ መጥቶ ቤት ሲጸልይ ይከለከላል። መሰዊያ ከመሰዊያው ስትባረክ ስሙን በላይክ ያሸክማል አይደለም? አሮንን ያለው ዛሬ ባርካችኋል እና ለምን ተብሎ ሲጠየቅ መሰዊያው ያንተ የእግዚአብሔር የመገለጫ ምንጭህ ነው። ምንጭህ ያቺ ውሃዋ የምትወጣበት ምንጭ ስፍራዋ ማለት መንፈሳዊ ዓለም ወደ አንተ የሚመጣበት የኮኔክሽን ስፍራ ነው። ስለዚህ መሰዊያን ማወቅና ማመን ይጠበቅብሃል። ማህበርተኛ የሆንክበትን መሰዊያ አንደርስታንድ ማድረግ አለብህ። ከመልመዳችን የተነሳ ማህበሩን መሰብሰቢያውን እንደ ድርጅት እንቆጥረዋለን። ከዛ መሪዎች የራሳቸው የግል ንብረታቸው ያረጉታል። ዋነኞች የሚፈልጉትን ያባራሉ፣ የሚፈልጉትን ያጸናሉ። የሆነ ነገር ሲፈልጉ በዛ ድርጅት ላይ የጥቂት ሰዎች መጠቀሚያ ይሆናል። መንፈሳዊ ኮንሽስነሱን ይጠላል። ይሄ መንፈሳዊ ህሊናው መንፈሳዊ አቅሙ ይጠፋል። ጎበዝ አንተ ሁሌም መንፈሳዊ ንቃት ሊኖር ይገባል። መሪዎችም ሁሉ ጊዜ መሰዊያው የጌታ ነው እንጂ የነሱ የግል ንብረት እንደሆነ ማሰብ የለባቸው። ወይንም የነሱ ቡድን መጠቀሚያ እንደሆነ እዛች ቸርች ቢሮ አካባቢ የሚሯሯጡ ሰዎች እንጀራ መብያቸው ደሞዝ መከፈያቸው እንደሆነ ማሰብ የለባቸው። ይሄ መንፈሳዊ መገለጫ አልተሩ ይሄ መሰዊያው የመለኮት የተከፈተ ሰማይ ማለት ነው። መላእክት የሚወጡበትና የሚወርዱበት ማለት ነው። የእግዚአብሔር መለኮታዊ ስልጣን የሚታወጅበት እግዚአብሔር በዚያ አለ የሚባልበት ስፍራ ነው።
እስኪ እንሄድና ዘጸአት 25 ዘጸአት 25 ቁጥር 8 በመካከላቸውም አድር ዘንድ መቅደስ ይስሩልኝ። በመካከላቸው ምንል ዘንድ አድር ዘንድ መቅደስ ይስሩልኝ። እኔም እንደማሳይ ሁሉ እንደ ማደሪያው ምሳሌ እንደ ዕቃው ሁሉ ምሳሌ እንዲሁ ስሩት። እግዚአብሔር ምን አለ? በመካከላቸው አድር ዘንድ፣ በመካከላችን እግዚአብሔር ይገኝ ዘንድ፣ በመካከላችን ኃይሉን ይገልጥ ዘንድ፣ በመካከላችን እርሱ ይኖር ዘንድ። እንግዲህ ይሄ በመካከላችን የሚባለው በመንፈስ ያለን አይደለም ያወራል። እግዚአብሔር እኔ ያለሁኝ ሰማይ ላይ ሰማይ እንዳለው ያሰብክ ጸልይ አላለ። በመካከላቸው ሲል ፕሬዘንት ነው፣ መገኘት ነው። ኢየሱስ ጌታ ነው። በመካከላቸው እገኝ ዘንድ ሰማይና ምድር የሱ አይደል እንዴ? በመካከላቸው አድር ዘንድ እግዚአብሔር በመካከላችን ይመጣ ዘንድ አብሮን ይኖር ዘንድ ይናገረን ዘንድ ኢየሱስ ጌታ። ስለዚህ ህዝቡ የእግዚአብሔርን መሰዊያ ሪኮግናይዝ ሊያደርግ ይገባዋል። መሰልቸት የለብህም። እምነትህን ነው ማስቀጠል ያለብህ። እምነትህን ነው ማራመድ ያለብህ። እምነትህን ነው መጣል የሌለብህ። ምክንያቱም መጀመሪያ ትምህርቱን ስጀምር ነግሬያችኋለሁ። ዛሬ እያንዳንዱ የእግዚአብሔር ቃል ለመንፈሳዊ መርህና ስርዓት እንዲጠቅም ነው። ጸልይ የሚለው ቃል ሴሪሞኒ ለመሙላት ሳይሆን ስራ ከመንፈስ ዓለም ወደ አካላዊ ዓለም የሚገባው በጸሎት ነው። ጸሎት ምንም አይጠቅም ቢሆን ዝም ብለ በግምት እግዚአብሔር ጌታ ሁሉን ሰርቷል፣ ተፈጽሟል፣ አሜን ሆኗል፣ አልቋል ብለ እጅን አጣምረ ቁጭ ብትል አይሰራም። ለምን? አሜን የሆነውን ግለጠው። ምክንያቱም ጸሎት በስራው ኃይልን ምን ይላል? ያደርጋል። የተፈጸመው የሱ ፈቃድ እኮ ነው። እንደ ፈቃዱ ብንጸልይ፣ ፈቃዱን ካወክ በኋላ ምን ማለት አለብህ? መጸለይ አለብህ። እንደ ፈቃዱ ብንጸልይ ተብሏል። አሁንም ስለ መሰዊያ እያወራን ኖርማል ወሬ አይደለም እየተነጋገርን ያለነው። መሰዊያ የሚፈጥረውን እድል ነው እየተነጋገርን ያለነው። ከመሰዊያ ጋር በመጣበቅ የሚመጣውን መለኮታዊ ጥቅም ነው እያየን ያለነው። ኢየሱስ ጌታ ነው። የእስራኤል ልጆች ወደ ጦርነት ከመውጣታቸው በፊት ይሰዋሉ ለእግዚአብሔር። እግዚአብሔርን ምሪት ከመጠየቃቸው በፊት ይሰዋሉ። መስዋዕት ካለ መሰዊያ ስላለ ነው። በእግዚአብሔር ፊት በእግዚአብሔር መሰዊያ እግዚአብሔርን ይገናኛሉ። ከዛ በኋላ ነው መለኮታዊው ስርዓት የሚመጣው። ሁለተኛ ዜናን እናንብበው። ምዕራፍ 1 ቁጥር 1 የዳዊት ልጅ ሰለሞን በመንግስቱ በረታ፣ አምላኩም እግዚአብሔር ከእርሱ ጋር ነበረ፣ እጅግም አገነነው። ሰለሞንም ለእስራኤል ሁሉ በሻለቃዎች በመቶ አለቃዎች በፈራጆችም በእስራኤል ሁሉ ዘንድ በነበሩ መሳፍንት ሁሉ ለአባቶቻቸው ቤቶች አለቆች ተናገረ። ሰለሞንም ከእርሱም ጋራ ጉባኤውም ሁሉ የእግዚአብሔር ባሪያ ሙሴ በምድረ በዳ የሰራው የእግዚአብሔር መገናኛ ድንኳን። ቃሉ ራሱ ምንድነው የሚለው? መገናኛ። እንደገና በሉት እስኪ። ምንድነው? መገናኛ ድንኳን በዚያ ነበረ። የገባውን ወዳለው ወደ ኮረብታው መስገጃ ሄዱ። ለእግዚአብሔር ታቦት ግን ዳዊት በኢየሩሳሌም ድንኳን ተክሎለት ነበርና ዳዊት በቂርያትይዓሪም ባዘጋጀለት ስፍራ አምጥቶት ነበር።
የሆርምም ልጅ የኡሪም ልጅ የባስኤል የሰራት የናስ መሰዊያ በዚያ በእግዚአብሔር ማደሪያ ፊት ነበር። ሰለሞንም ጉባኤውም ይህንን ይፈልጉት ነበር። ከጎን ላለው ሰው መሰዊያውን መፈለግ አለብህ በለው። ምክንያቱም በለው ቀጥሎ ልትሰራ ላለው ነገር የእግዚአብሔር መገለጥ በዚያ አለ በለው። የእግዚአብሔር መገለጥ እዚያ ነው ያለው። ምንድነው የሰለሞን ቀጥሎ ዓላማ? መንግስቱ ጸንቷል፣ ገኗል። የሚቀጥለው ዓላማ መቅደሱን መስራት። መቅደሱን የመስሪያ ጥበብ ደግሞ የት ነው ያለው? የመገናኛው ድንኳን ጋር። የመቅደሱን መስሪያ ጥበብ ከዚህ በፊት የተቀበሉ ሰዎች እነማን ናቸው? ባስኤል ነው የተቀበለው መቅደሱን። እግዚአብሔር ምን አለ? ባስኤል ላይ የጥበብን መንፈስ ምን እላለሁ? አኖራለሁ። እርሱም መቅደስ ውስጥ የሚሆነውን ዕቃ ሁሉ፣ የወርቁን ዕቃ፣ የመጋረጃውን፣ የምኑን ምን ይላል? ይሰራል። ሙሴ ዲዛይን የተደረገውን ተራራ ላይ ያየውን ለባስኤል ይነግረዋል። ባስኤል ወደ አካል ዓለም ይለውጠዋል። ሰለሞን መቅደስ ሊሰራ ነው። ለእግዚአብሔር ማደሪያ ሊሰራ ነው። አባቱ አይሰራ፣ እሱ ነው የሚሰራው። ስለዚህ ሊሰራ ሲል ሰለሞን አባቱ የተከለው ድንኳን ኢየሩሳሌም ውስጥ አለ። ሰለሞን ግን የመገናኛውን ድንኳን ባስኤል የሰራውን የነሐሱን አይደለም የሚለው መታጠቢያ መሰዊያ ፍለጋ ሄደ። ለምን? አኖይቲንጉ ኦፕሬት የሚያደርገው በምኑ ስር ነው? በመሰዊያው ስር ነው። ሰለሞንም በእግዚአብሔር ፊት በመገናኛ ድንኳን አጠገብ ወዳለው ወደ ነሐሱ መሰዊያ ወጣ። በዚያም 1000 የሚቃጠል መስዋዕት አቀረበ። 1000 የሚቃጠል መስዋዕት አቀረበ። በሌላ አማርኛ ከመሰዊያው ጋር ተገናኘ። ቁጥር 7 በዚያ ሌሊት እግዚአብሔር ምን እንድሰጥ ለምነኝ ሲል ለሰለሞን ተገለጠለት። አሁን ገባችሁ? ራይት መሰዊያው ላይ ካለ መገለጡ ያገኛል። ኢየሱስ ጌታ ነው። መሰዊያው ላይ ካለ መገለጡ ያገኛል። ከመሰዊያው ጋር ስትገናኝ በዚያው እግዚአብሔር ኢምፓርት ያደርጋል። ሰውየው ምን አለ? ፈልጎ የመጣው ጥበብ ስለነበር ጥበብ ስጠኛል። እግዚአብሔር ጥበብ ሰጠው። ሰለሞንም በገባውን ካለው ከኮረብታው መስገጃ ከመገናኛው ድንኳን ወደ ኢየሩሳሌም መጣ። በኢየሩሳሌም ላይ ነገሰ። ኢየሱስ ጌታ ነው። በመንፈስ ኦፕሬት ካረገ በኋላ ከመሰዊያው ጋር ከተገናኘ በኋላ ለሚቀጥለው ስራ ኢምፓርት አረገ፣ ተካፈለ። ያንን በመካፈሉ ወገኖቼ፣ ያንን በመካፈሉ መጽሐፍ ምን ብሎ ይነግረናል? ያንን ስትካፈል ምን ሆነልህ ይላል። የሚቀጥለውን ስራ በእጅ ተከናወነ እንደ እግዚአብሔር ፈቃድ። ምዕራፍ 2 ሰለሞንም ለእግዚአብሔር ስም ቤት ለመንግስቱም ቤት ይሰራ ዘንድ አሰበ ይላል። ዛሬ በምትቀበለው ቅባት መገለጥና ብርሃን ሐሳብና ክብር ይመጣልሃል። ከባስኤል ጋር ተገናኝተ ቤት የመስራት ሐሳብ ሳይመጣልህ አይቀርም። አንድ ቸርች ላይ ሁሉም ትንቢት ይናገራል። እዛ ቸርች እና ብዙ የእውቀት ነገር የላቸው፣ ትንቢት ግን ይናገራል። ሁሉም ነው የሚናገር። እና ልጆች መጡና እዛ ቸርች ሁሉ ነው ትንቢት የሚናገረው። ከዛ እኔ ፓስተሩ እና ከስሩ ያሉ
እዛ ቸርች ያሉ ልጆች ምን ላይ ነው የሚያተኩሩት? ብዙ አላውቃቸውም ውስጥ ማለት ነው። እኔ ከላይ አውቃቸዋለሁ ምን አይነት ጸጋ ምናምን ኦፕሬት እንደሚያደርግ። አይ እሱም ሲቆም ወዲያውኑ ትንቢት ነው የሚጀምረው። ትንሽ ያስተምርና ትንቢት ይናገራል። አገልጋይ የሆነ ሰው ሁሉ እዛ ቸርች ውስጥ ለምን መሰዊያው የምንድነው? የፕሮፌሲ መሰዊያ። እዚህ ቸርች ከሆንክ ታውቃለህ የትውልድ አጀንዳ፣ የሀገር አጀንዳ፣ የክራይስት አጀንዳ፣ የገዢነት አጀንዳ፣ የብልጽግና አጀንዳ ነው የሚገባብህ። እዚህ ቸርች ከሆንክ ጠባብ አትሆንም። አሁን አንዳንድ ቸርች ላይ ሌላ ሃይማኖት ሁሉ ነው የሚያስመስል። ሌላ ቸርች ከሄድክ ያግዷል፣ ይቆርጧል። እዚህ ዞረ ና ነው የሚል። ለምን? እዚህ ያለው የትውልድ አጀንዳ ስለሆነ ብዙ አይምሮህ ምን አይልም፣ አይያዝም። ለኛ እኮ በቃ ስለንትን ማስተማር፣ ሰውን ንቅ አርጎ መያዝ ምናምን የሚል እኮ ደስ ይላል እኮ። ሰዎችን የራስ አድርገ በራስ ልክ መስራት። ግን የምታስተምረው ከመሰዊያው የሚለቀቀው ነገር የሀገር አጀንዳ ነው። ለምሳሌ እዚህ መሰዊያ ላይ አሁን የምርጫ ካርድ ያልወሰዳችሁ ሁሉ ውሰዱ ተብሎ ይነገራል። አንፈራም። ለምን ብትለይ ማይንዴ የሀገር አጀንዳ ስለሆነ ያለኝ። አገሩ የናበበ ነው፣ እኛ እንትነን አይደለም። እኛ ክርስቲያኖች በዚህ ሀገር እስካለን ድረስ ምንድነን? የሀገሪቱ ባለቤትም ነን። እግዚአብሔር የሰጠን ህዝብ ነው። ህዝቡንም መምራትም አለብን። አሁን ዘላለም አንተ ትመራለህ ይሄንን ቸርች ወይስ ከበደ ይምራው ብትለይ ምን እላል? ከበደ በምን ጭንቅላቱ እንደሚመራው ምን አውቃለሁ? ማን ነው መምራት ያለበት? እኔ ነኝ። ከዛ ደግሞ አንተ ምን ትላለህ? እንዲመራ የምፈልገው ዘላለም ነው ስትል ሚመራህን ምታምነውን ተመርጣለህ ማለት ነው። ምርጫ ካርድ ማለት እሱ ነው። የአንድ ሰው ጉልበት፣ የአንድ ሰው ኃይል። ኢየሱስ ጌታ ነው።